ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ምን ማለት ነው? ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ምን ማለት ነው? በትንሣኤ አካል የተነሳ እስካሁን ማን ብቻ ነው? አንዳንድ ሰው ክርስቶስ የትንሣኤ በኩር ለምን ይባላል? ምክንያቱም ከሱ በፊት ኤልያስ 1 ሰው አስነስቷል፣ ኤልሳ 2 ሰው ከሞት አስነስቷል፣ አልዓዛርን ራሱ ኢየሱስማ መዓት ሙታንን አስነስቷል። ከሱ ቀድሞ የተነሱ የሉም ወይ? እንዴት ነው ኢየሱስ ነው የመጀመሪያው ሲባል ኢየሱስ ከሙታን በመነሳት በኩር የተባለው ከሙታን በመነሳት ጊዜ በትንሣኤ አካል በማይደክመው በማይረበው በማይጠማው ስጋና አጥንት ሆኖ እየተዳሰሰ ግን መንፈሳዊው ህይወት ውስጥ ወይም የመንፈሳዊና ህይወት ዓለም የመንፈሳዊና ዓለም ህይወት መኖር የሚችል ስጋና አጥንት መንፈስ አይደለም የተነሳው ስጋና አጥንት ነው። መንፈስ ያዩ መሰላቸው በተዘጋ ቤት ሲገባ። ከዛ ምን አሉ? ኢየሱስ ምን አለ? ከዛ አይ ናናየኝ መንፈስ በእኔ ላይ እንዳለው አይነት አጥንትና ስጋ የለውም፣ እኔው ራሴው ነኝ። ሲዳስሰው ይዳሰሳል ጌታ አምላክ ያለ መጽሐፍ ቅዱስ ላይ ኢየሱስ ሞቶ ከመነሳቱ በፊት በዚህ ስጋ ህይወት ሲኖር ተራበ የሚል ቃል አለ። ተራበ ይላል፣ ተራበ ይላል። ርቦት ሊበላ ሁሉ ሄደ። ጠማው የሚል አለ፣ ጠማው የሚል አለ። ከትንሣኤስ በኋላ ይኖራል። ከፈለገ ይበላል፣ ከፈለገ ለዘላለም አይበላም። አጥንትና ስጋ ነው። በልቷል እንደ ጌታ ከሙታን ሲነሳ በልቷል፣ በልቷል። ቢያንስ ባህር ዳርቻ እና መጽሐፉ ምን ይላል? በፊታቸውም በላ ይላል። አቅርቦ አለ፣ ቀረበ። ከዛ ያለዚያ መንፈስ ነው የተነሳው። እኛም አንነሳ መንፈስ ነው ያለ የጆቫ ትምህርት ሊሆን ነው። ጆቫዎች እንደዛ ነው የሚያምኑት። ስጋው አልተነሳም ብለው ነው የሚያምኑት። ኢየሱስ ግን አጥንትና ስጋ መንፈስ የለውም። እኔ ጋ ግን አለ ይሄውና። ከዛ ደግሞ እንዲያምኑት ምን አደረገ? በፊታቸውም በላ። ደስ አይልም? ግን ከዛስ በኋላ እስካሁን በልቷል? ተነስቶ በላ። እሺ ከተነሳ በኋላ ግን ይኸው ካረገ 2000 ዓመቱ ነው። አልበላ አልጠጣ። የምን አካል ይባላል? የትንሣኤ አካል ይባላል።